ሰላም ውድ ቻናላችን ቤተሰቦች እንኳን ወደ ኢትዮጵያ ዩቲዩብ ቻናል በሰላም መጣችሁ። እኔ ሳከደረኝ የኢትዮጵያ ፋውንደር ሲሆን በዛሬው ቪዲዮ ስለ መኪኖቻችን ፓርቱ ይዘናል መተናል። ከዚህም በላይ ደግሞ ማሜኒምቦንም ይዘነው መተናል። ከቻይና ድረስ ነው ያስመጣ ነው። ስለዚህ እዚሁ ኢትዮጵያ ይገኛል ማሜኒምቦም። መኪኖቻችን የደረሱበትን ስታተስ ዛሬ ምናይ ይሆናል። ይሄኛውንም ትራንስሚሽንን አውርደናል፣ ያኛውንም ደግሞ ሰልባትዮን አውርደናል ማለት ነው። ጥሩ ፕሮግረስ ላይ ነው ያለነው። ይሄኛው ምን ላይ ነው ያለነው የሚሉትን ነገሮች ተከታተሉን፣ እናሳያችሁ። ይመቻችሁ። መጀመሪያ ከብሌዘሩ ስንጀምር ብሌዘሩን ትራንስሚሽኑን አውርደናል። ያሉትን ነገሮች ይኸው አዳዲስ ነገሮች መጥቷል። ትራንስፈር ኬዙ ወርዷል። ይኸው ማሜ ደግሞ ሞር ያብራራልናል። ሰላም እንዴት ናችሁ? ያው ማሜኒምቦ ይሄን መኪና እንደምታውቁት ከዚህ በፊት ኦልሞስት ከኮቪድ በፊት ምነዳው የነበረ መኪና ነው። ኮቪድ ላይ ነው ያቆምኩበት የነበረው ምክንያት ትራንስሚሽን ፕሮብሌም ነበረ። ትራንስሚሽኑ ደግሞ ያው ወደፊት ይሄዳል፣ ሲቀይር ደግሞ ዲሌይ ነበረው። 1 2 3 ድረስ ይቀይራል። ከዛ ዲሌይ ነበረው። ከዛ መጨረሻ ላይ ወደ ኋላ አልሄድም ወደፊት ብቻ ሆነ ማለት ነው። ያው ከዛ ከትንሽ ቀን ደግሞ ካቆመ ነው ልናነቃንቀው ስንል ወደፊትም አልሄድም ማለት ሶ ለዛ ለሚያስፈልጋቸው ኪቶቹን አመጣን። ይሄ ኪት ማለት የትራንስሚሽኖቹ ክላቾች ናቸው እነኚህ። ከዛ ይሄ ጋስኬቶች አሉ። እነኚህ ጋስኬቶች ለትራንስሚሽን ፓኑ ከታች ለቫልቭ ቦዲ አዲስ አምጥተናል። ይሄን ቫልቭ ቦዲ ትንሽ ችግር ነበረው፣ ይሄ የተቀየረው ነው። ከዛ ይሄ አዲሱን ደግሞ አምጥተን አሁን ይሄን አዲሱን ዛሬ ምን ገጥመው ይሆናል አላህ ካለ ዛሬ በሞላ ጎደል ጥሩ ፕሮግረስ አሳይተን ከቻለን እስከ መጨረሻ ሰዓት ድረስ መኪናውን ይዘን ለመውጣት እናስባለን። ከዛ ቀጣይ ደግሞ የኤሴን መኪና ደግሞ እዚህ ጋር ትራንስሚሽን እና ይሄንን ደግሞ ሰልባትዮን አውርደናል። እንደምትመለከቱት ሰልባትዮ ወርዷል። ይሄ የመኪናው ሰልባትዮ ነው፣ ብረት ሳይሆን ማይካ ነው። የሚያስተነፍስ ነገር ይኖረዋል ወይም ቀዳዳ ይኖረዋል ብለን እናስባለን። ስለዚህ እሱንም ካጠራን ሙሉ ስራ ስለሆነ የምናጠራው አንዴ አጠራርተን ስለሆነ የምንሄደው፣ ስለዚህ እሱንም እናየዋለን። ውስጡን መጀመሪያ በፕሬሸር አይተን ንፋስ የሚያስተነፍስ ቦታ ካለ እሱንም ሜንቴን እናደርገዋለን። ከዛ ደግሞ ፊውል ፓምፑንም ፕሬሸሩን እናየዋለን፣ ምን ያህል ባር ድረስ እንደሚገፋ እናየውና ፕሮፐርሊ የበፊቱን ሙሉን ፐርፎርማንስ ስለሆነ የምንፈልገው ፕሬሸሩ ደግሞ በደንብ ካልገፋ ፊውል ፓምፑ ካልገፋ ጉልበት ስለማይኖረው እሱንም በደንብ እናያለን ማለት ነው። እግር ላይ እንኳን ብዙ ነገር አልነበረውም። እዚህ ጋር ያሉትን ደብራተሮቹን አውርደነዋል፣ ባዶ አድርገናል። እዛ ጋር እያጸዳዳ ነው እንገኛለን። እዚህ ጋር ይሄ ከስር ያለው ሜታል ከቨሩ ነው፣ የታንከሩ ሜታል ከቨር ነው ማለት ነው። እንደምትመለከቱት ጥሩ ፕሮግረስ ላይ ነው ያለነው። እርሊ ሊያልቅ የሚችለው መጀመሪያ የማሜኒምቦ ነው የሚሆነው ማለት ነው። ትራንስሚሽኑ አሁን ሁሉ ነገር ይገጣጠምና ይሰቀላል። ሳይመልቲኔስሊ ደግሞ ይሄኛውንም ጨርሰን አጣጥበን እንሰቅለዋለን ማለት ነው። ይሄን ደግሞ ወደ ጽዳት ብንሄድ ነው። አሁን ምንም እንትን ከመጀመራችን በፊት ወደ ሰርቪሱ ወደ መበተኑ ከመጀመራችን በፊት እዛ ጋር ወስደን መኪናውን ትራንስሚሽኑን ወስደን እነኝን እናጸዳቸውና ከዛ በኋላ ከጸዱ በኋላ ነው ወደ ስራ የምንገባው። ስለዚህ እዛ ጋር ወስደን እናጥባቸዋለን ማለት ነው። ስለዚህ ተከተሉን። የምንሄድበትን ኤቭሪ ፕሮግረስ አብረን ነው የምንሄደው። ሀሳብ አስተያየቶቻችሁን ኮሜንት ላይ አስቀምጡልን። እነዚህ መኪኖች ማለት ከኛ ጋር አብረው ያደጉ መኪኖች ናቸው። ኦልሞስት እኔም ሆነን ማሜኒምቦ ልጆች ሆነን ነው የተቀላቀሉን። እነዚህ መኪኖች ደግሞ ክሬዲቱን የሚወስደውም ያው ወንድማችን ኢንጂነር ኢብራሂም ከድር ይባላል። ያው ፊቱ ወይም ደግሞ ቪዲዮ እንዲገባ ስለማይፈልግ ነው እንጂ እናሳያችሁ ነበረ። እሱ በጣም የመኪና አፍቃሪ ነው። ስፔሻሊ የቼቭሮሌት የአሜሪካ መኪና አፍቃሪ ነው። ሶ ይሄንን ይመስላል። ኤቭሪ ፕሮግረሱን አብረን የምንሄድ ይሆናል ማለት ነው። ያላያችሁትን የታሆን ከኋላ ሁለቱም ከኋላ እንደምትመለከቱት ተመሳሳይ ናቸው። ቦዲ ታይፓቸው ተመሳሳይ ነው። ብዙም ነገር የለውም። መብራታቸውም አንድ አይነት ነው። ኋላ ማከፋፈታቸው አንድ አይነት ነው። ይሄንንም ኋላ ከፍተነዋል። ኦልሞስት ሁሉ ነገር እነዚህ መኪኖች ባይ ዲፎልት የሚያስቸግሩ አንድ ነገር አላቸው። ከኋላ እዚህ ጋር አንድ ጎሚኒ ያለ ይሄ ሲል አይ ቲንክ ይደርቅና ከደረቀ በኋላ ውሃ ያስገባል። ሶ ይሄ አንድ የመኪኖቹ አንድ ችግር ነው። ሌላ ግን ምንም እንደ ችግር የምናወራው ነገር የለንም ማለት ነው። እኔ ፐርሰናሊ ይሄንን መኪና 8 ዓመት ነው ለብቻው የተገለገልኩበት። ማሜኒምቦም ከዚህ መኪና ጋር ጥልቅ የሆነ ነገር
አለው ማለት ነው። ስለዚህ ያሉትን ነገሮች አብረን የተከታተልን መኪኖቹን አስነስተን እስክንነዳው በጣም ቸኩለናል። በጣም በተለይ ደግሞ ዲያስፖራው ከቻይና ትላንትና ነው የመጣው። በጣም እያስቸገረ ነው። እንደ ቻይኒዝ የሆነ እያስቸገረኝ ነው። በቻይኒዝ ስታንዳርድ ካልሆነ እያለ እያስቸገረ ነውና እንግዲህ ኤኒዌይስ ይሄንን ጨራርሰን ኢሚዲየት ወደ አስፋልት እንገባለን ማለት ነው። ተከተሉን። ይመቻችሁ። በቃ በቀጣይ ቪዲዮ ደግሞ ይሄን ስጨርስ ሌላ አንድ የሚቀረን አለ። እሱንም ደግሞ አምጥተን እንደዚሁ ምናስተካክል ይሆናል። ይመቻችሁ። አሁን ወደ ስራ እንገባለን። እንቀጥላለን። ይመቻችሁ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks. በትነነው ነበረ። ከዛ በኋላ ቸራዎቹ ተገብተዋል። ግን ቅድም እንዳልኳችሁ የኋላ ጊሩ ይሄ ነው። ስለዚህ ይሄ እንደምታዩት ቀልጦ ላይ ተጣብቋል። ስለዚህ አሁን ይሄንን አውጥተን አዲሱን ገጥመን ትንሽ እዚህ ጋር ክላቹ የመንሸራተት አይነት ነገር አለው። እሱን ደግሞ በባለሙያችን መሰረት ልናስተካክላት ነው። እሷም እናስተካክላት ሜቢ ልንበይዳት እንችላለን። ካልሆነ ግን ሙሉ ይሄ መቀየር አለበት ማለት ነው። ስለዚህ ያንንም ምንደርስበትን ስቴፕ ባይ ስቴፕ ያለውን ነገር እንዳለ ምናሳያችሁ ይሆናል። ይሄን ይመስላል። በስራችን ምንም እንከን እንዳይኖረው አድርገን ስራችን ጥንቅቅ ያለ ስራ ሰርተን ወደ ኋላ የለም። በቃ አሪፍ ነገር መኪናውን ወደ ነበረበት ለማድረግ እንሞክራለን። ያው እንደምታዩት ቀልጦ ራሱ ተጣብቋል። ይሄ ማለት የኋላ እግሩ የኋላ እግር ሳይሆን የትራንስሚሽን የኋላ ጊሩ ማለት ነው። የኋላ ማርሽ በቃ ይሄ ነው። አሁን ይሄ ነበረ ሲያስቸግረን የነበረው ማለት ነው። እንደምታዩት ተበርቷል። ይሄን ይመስላል። ወንዴም ደግሞ እዚህ ጋር በደንብ እየበተነችው ነው። በደንብ አብረን ያለውን ነገር ምናሳያችሁናል ማለት ነው። ኢትዮጵያ ማሚኒምቦ ተመጥቶ ማይሰራ ነገር የለም። ሁሉም ነገር ይሰራል በብዛትና በጥራት። አሁን ይሄንን ስለዚህ እንዳያችሁት በምትመለከቱት ልክ የኋላ ፍሪሲዮኑ ኦር የኋላው ደግሞ ክላች ወርዶ እንደምታዩት የተስተካከለ ይገኛል ማለት ነው። ያለውን ነገር አብረናችሁ አፕዴት እናደርጋለን፣ አብረናችሁ እንሰራለን። መኪናው ከነበረበት ከበፊት ፐርፎርማንሱ በተሻለ መልኩ አድርገን ጨራርሰ ነው ወደ አስፋልት እስክናወጣው እንግዲህ ቸኩለናል ማለት ነው። ይሄው የአንድ ቀን አላረፍንበትም። ያው ከመጣውኝ እኔ ሰራ ነው ያው ከመጣውኝ በሁለተኛ ቀን ከመጣም ጀምሮ ያው ይዞታል፣ ወጥሮታል። እሱማ ቸኩሏል። እስኪነዳው ቸኩሏል። አላ ናፍቆት ነው ምንም ማድረግ አይቻልም። ስለዚህ ጨራርሰ ነው ኢሚዲየት ወደ አስፋልት እንወጣለን ማለት ነው። ያንንም አፕዴት እናደርጋችኋለን። ተከተሉን። ፒስ ይመቻችሁ። እና ያው እንደምታዩት የተጣበቀው ይሄ ነው ክላቹ የኋላ ጊሩ። አሁን እሱን አንድ በአንድ ለማውጣት የቀለጠውን ላዩ ላይ ቀልጧል ማለት ነው። ይሄ የኋላ ክላቹ በቃ ነው። ኦኬ እንደዚህ ጠብቆን ለማውጣት መኪና ግን አንተ እንደዚህ የምትሰራው እንትን ምንድነው? እስቲ ስለ መኪና ያለህ ነገር ምንድነው? ፍቅር ነው። የሰው ልጅ አላህ ሲፈጥረው ከሰራው ትልቁ ነገር መኪና ነው። መኪና ማለት ኢንጂነሪንግ ማለት ነው። ኢንጂነሪንግ ያው ብዙ ነገር ይላል ሰው፣ ግን ያም ቢሆን ዋና ፕሌንም ብትለኝ ምንም ብትለኝ ከመኪና በኋላ የመጡ ናቸው እንጂ ከመኪና በፊት የመጡ አይደለም። እንትናቸው ሜካኒክ ኢንጂነሪንጋቸው ማለት ነው። መኪና መሄድ ከጀመረ በኋላ ነው መብረር ብናበረውስ ቢበርስ ተብሎ ወደዚህ የተገባው። ስለዚህ ይሄ ሁሉ ጊር ካልኩሌሽን ዛሬ ላይ ማሽኖች ናቸው የሚሰሩት። በፊት ግን ትክክለኛ ጭንቅላትና እጅ ብቻ ነው የሚሰራው። እና እነኚህን መኪና መወዳቸውም ብዙ በማሽን የተሰሩ መኪኖች አይደሉም። ኦልድ መኪኖች ብዙ እንደ አሁን መኪኖች እንትን ያሉ አይደሉም። በማሽን የተሰሩ ስላልሆኑ ትክክለኛ የሰውን ጭንቅላት ተጨምቆ የወጣበት ስለሆነ ያ ያስደስተኛል።
ያው እንደዚህ ተታግለን እናውጣለን። ያው ይሄ ቢበላሽም ችግር የለውም አዲሱ ክላቹ ስላለ I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. ወጣ ማለት ነው። ይሄን እንዳለ እንደዚህ ያደረግን የቀለጠውን የተጣበቀውን እናወጣውና በቃ አንድ ባንድ አውጥተን እነኝን እናስተካክላቸዋለን። ከዛ ገጣጥመን ነገ አስፋልት ላይ እንገናኝ። በቃ ምንም እንዳታስቡ። አንድ ቀን ነው ያለ ነው። በአንድ ቀን ጨራራ እንደው ሸምሞኝ ነው እንጂ እነሱን ኦቨርታይም ለማሰራት ዛሬ ቢያልቅ ሙዴ ነው ማታ ይዤው ቦታ። ስለዚህ ያው የሀገራችንን እንትን የተከተል አሰራር የተከተል ሌላ አይነት ፐርፎርማንስ ማምጣት ስለማይቻል ውድ ተመልካቾቻችን ለጠቅላላ እውቀት ከማሜ ኒምቦ ጋር ታናሽና ታላቅ ነን። እኔ ታላቅ ነኝ፣ ማሜ ኒምቦ ታናሽ ነው። 14 ከ16 ዓመት ጀምሮ ከመኪና ጋር አብረን ነው ያደግነው። እኔ ከ9 ዓመት ጀምሮ አይ 9ኙን እንኳን ያው እኔም ከአባቴ ጋር ነው። አባቴን የመጀመሪያ ያስተማረ በኮምቢ ቮልስ በልጅነታችን ኮንፊደንስ እንዲኖረን አድርጎ ከመኪና ጋር ከቮልስዋገን ቢትል ጋር አብረን ያደግነው ማለት ነው። ከዛም እያለ የተለያዩ መኪኖች ላይ አሁን ደግሞ ኢትዮጵያን ቼቭሮሌቶች ላይ ስፔሻሊ በደንብ አብረን ነበርን ማለት ነው። ከዛም ደግሞ አሁን ደግሞ ኢቪዎች ላይ ኢቪ ላይ ገብተን ደግሞ ኢቪ ላይ ያሉትን ነገሮች እየሰራ እንገኛለን። ግን ያው እነዚህ የነበሩ ስለነበሩ እነሱንም አስተካክሎ ቦታቸው ላይ አድርጎ ማስቀመጥ ግዴታችን ስለሆነ ሀቃችን ነው። አዎ ያንንም እያደረግን እንገኛለን ማለት ነው። ስለዚህ መኪናውን አንድ ባንድ ያሉትን ነገሮች እያስተካከልን ነው። ሁሉ ነገር ጨራርሰን በቅርብ ቀን ሁለቱንም ብቻ ሳይሆን አሉ ሌሎችም መኪኖች አሉ። BMW 7 ሲሪየሶች አሉ፣ ሌላ ሲልቨራዶ አለ፣ 1962 ደግሞ ሊንከን ኮንቲኔንታልም አለ እያለ ሁሉንም ቮልስዋገን ቢትልን ደግሞ ኮንቨርት እናረጋታለን ወደ ኤሌክትሪክ አድርገን እሷንም እናስተካክላትና እናውጣታለን። ሁሉንም እያስተካከልን ዘናቸው እንወጣለን። ተከተሉ። ይመቻችሁ። ማሜ የምትለን ነገር አለ? አረ ይመቻችሁ። ያው በቃ እቺን ነገር አንዴ ፊክስ እናረጋትና ከዛ ያለውን ነገር እናሳውቃቸዋለን። ተከታተሉን፣ እናስገርማቸዋለን። ብቻ በስራ በወሬ ሳይሆን በስራ እናስገርማቸዋለን። እንደምታውቁት ያው የዚያ አመት እዚህ ጋር የሆነ ኢንተርቪው አድርገን ነበር። ይሄን ቦታ እዚህ ለማድረስ 1000 ኦርደር አገኘን። የቦራ የመጀመሪያ ወደ 60 መኪና ID4 እና ID6 ወደ ጀበላሊ ወደ ዱባይ ዛሬ ላይ BYDን ብሰጥህ ID4ን ብሰጥህ ቴስላ ፐርፎርማንስን ብሰጥህ አትለያቸው። እንደምታዩት አልহামዱሊላህ ከአላህ ጋር ደግሞ በቃላችን መሰረት ተገኝተን ሰርቪሱን እየሰጠን መኪናም እየሸጥን የሚፈልጉትን ሰዎች በምንችለው አቅም አስተናግደን ጥሩ ሰርቪስ እያደረግን ይገኛል። ስለ ሰርቪሳችን ደግሞ እኛ ከምናወራ ያው ከኛ ሰርቪሱ የሚጠቀሙት ቢያወሩት በተሻለ ነውና ከስተመሮቻችን ጋር ያለውን ነገር ቢታወቅ አሪፍ ነው። ይሄን ይመስላል። አላብዛባችሁ፣ ይመቻችሁ። ያው እንደምትመለከቱት ይሄ ሁሉ አይጥ ፍሬንዶቻችን ይዘው የመጡት ነው። ነፍ ያይጣር ነው ያለው። ይሄ ብዙ አልቆሸሸም፣ ግን ስላለን እንቀይረዋለን። ችግር የለውም። ይሄም እንደምታዩት እንዲህ አይጣሮች አሉት። ይሄን ቆሻሻ ላይ ጥለውት ይመጣሉ። እዚህ ጋር እንደምታዩት ደግሞ አያችሁት አይጦች ይዞት የገቡት ነው። እዚህ ውስጥ እንደዛው ነው። በጣም በሚገርም ሁኔታ አይጦች ይዞት የመጡት ነው። ይሄን ይመስላል። አንድ ባንድ አሁን ከላይ አሁን ላይ ካንዴሎቹ እየቀየርን እንገኛለን። ደክመዋል። እስካሁን 2 ቀይረናል። ካርቡሬተሩን ትንሽ ሰርቪስ እናደርገዋለን፣ እናጸዳዳዋለን፣ እናጥበዋለን። ትራንስሚሽኑም ተገጥሟል። አሁን
ይሄን ቫልቭ ቦዲ እየገጠምን ነው። ከዛ ዘይት አድርገን መኪናውን ምን ሞክረው ይሆናል ማለት ነው። ይመቻችሁ። ዛሬ ደግሞ በነጋታው ሁሉ ነገር አልቆ ትራንስሚሽኑ ተመልሶ ላዩ ላይ ተሰቅሎ አሁን ዘይት እየተጨመረ ይገኛል ማለት ነው። ከዚህ በኋላ ዘይት ተጨምሮ ከጨረስን በኋላ ኦይል ቼንጅ ማለት የሞተሩንም ዘይት እንቀይረዋለን። እሱን ጨርሰን ተቀይሯል። ኦኬ ተቀይሯል። ና ተቀበል። ስለዚህ ሁሉ ነገር አልቋል። ካንዴላውም አልቋል። ሁሉም ነገር አልቋል። አሁን ተነስቶ መነዳት አለመነዳቱን አብረን የምናየው ይሆናል። ተከተሉን። ማሜ ኒምቦ ምን የምትሉት ነገር አለ? ማሜ ኒምቦ ለማታውቁት ማሜ ኒምቦ ነዋሪነቱ ቻይና ነው። ኒምቦ ከተማ ነው። ወንድማማቾች ነን። ታላቅ ታናሽ እውነት ወንድምና ወንድም ነን። ስለዚህ እሱ ደግሞ ሞር ከመኪና ጋር በጣም አታችድ የሆነ ነው። ህይወቱን ሙሉ በመኪና ወረታች እየወረደ ሲሄድ ፍቅሩም እንደዛው እየባሰ ይሄዳል መሰለኝ። ያው ከላይ ነው የጀመረውም ከላይ ነው ከወንድማችን ነው ከላይ ነው እየወረደ ያው እሱ ጋር አሁን በጣም ጠንቀቅ አድርጌ ትንሽ ያው እሱ ያው ይሁን ብቻ ችግር የለም በኢንተርናሽናል ደረጃ ነው። ስለዚህ አሁን ይሄን ጨራርሰናል ሁሉ ነገር። አሁን ማስነሳትና የሚነዱትን ነገሮች አብረን እናያለን። ተከተሉን። ይመቻችሁ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever ተረክ ብሏል፣ ተነስቷል። ነገሩ የመነሳት ምንም ችግር የለበትም። ይሄን እንሸፋፍንና አሁን ወደ መሞከሩና ወደ መንዳቱ እንገባለን ማለት ነው። ስለዚህ ከተነዳ ማለት ይሄ መኪና አለቀ ማለት ነው። ጨርሰናል ማለት ነው። ወደ አስፋልት ወጥቶ ፋንክሽናል ወደ መሆኑ ነገሮች ይገባል። ዲፕ የሆነ እጥበት እናጥበውና ወደ አስፋልት እናስገባዋለን ማለት ነው። slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no የትራንስሚሽን ዘይት ትንሽ ቶፕ አፕ ማድረግ አለብን። እሱን እያደረግን ነው። እንዲሁም ደግሞ የፍሬን ዘይት አጉድሎ ስላለ እሱንም እየጨመረን እንገኛለን። ከዛ በኋላ እሱን ጨራርሰን አሁን እናሳስርና ለመንዳት እንሞክራለን ማለት ነው። አሁን እናሳያችኋለን። ተከተሉ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough ይሄ ኖርማል ትንሽ ትይዛለች። ትንሽ ይዟል ግን እስቲ እንሞክረዋለን። ከሄደ I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. ገብቷል፣ ይሄዳል ግን ስሙዝ አይደለም። ትንሽ የሚቀረው ነገር አለ። ወደ ኋላም ይሄዳል። ወደ ኋላም ወደፊትም ይሄዳል ግን ስሙዝነት ይቀረዋል። ትንሽ መስተካከል የሚቀሩ ነገሮች አሉት። ሌላ ግን አሪፍ መጥቷል። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and እንደምትመለከቱት ጥሩ ደረጃ ላይ ነው የሚገኝ ያለው። አሁን ትንሽ የሚቀሩትን ነገሮች መጨራረስ ነው እንጂ ጥሩ መጥቷል ማለት ነው። የኋላም የፊትም ተስተካክሏል። ያው ወደፊትም ቆንጆ ነው ያለው ማለት ነው። እንደምትመለከቱት
ከፊትም ወደ ኋላም ወደፊትም ተስተካክሏል በሁለት ቀን ይሄ ሊሰራ ይችላል ተብሎ የሚታሰብ ስራ አይደለም የተሰራው ስራ ቀላል ስራ አይደለም አውቶማቲክ ትራንስሚሽን ወርዶ እነዛ ኢትዮጵያ ነው ቻይና ነው የት ነው ያስብላል እና በዛ ደረጃ ያክል ነው ተሰርቶ ያለቀው በሁለት ቀን ነው ትራንስሚሽኑ ወርዶ ተስተካክሎ ሁሉ ነገሮች ተቀይረው የተገጠሙት ማለት ነው አሁን ጥሩ ነው ያለው አንዳንድ መስተካከል ነገር የሚቀሩት አሉ እንጂ ሌላ ሁሉ ነገሮች ተስተካክለዋል ጥሩ ትራክሽኑም ቆንጆ ነው የሚቀሩትን ነገሮች ማስተካከል ነው የሚቀረው I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play በጣም ቆንጆ ነው ያለው በጣም አሪፍ ነው ትንሽ ካለበት መሻል ስላለበት ወይም ወደ በፊት መመለስ ስላለበት ወደ በፊት ማለት በፊት እንደነበረው አሁን ትራንስሚሽኑ ሁሉ ነገሩ አዲስ ነው ኦሬዲ ክላቹ አዲስ ነው ሸራው አዲስ ነው ሁሉ ነገሩ አዲስ ስለሆነ እነሱ ሁሉ ነገሮች መመለስ ስላለበት ትንሽ የሚቀሩት ነገሮች አሉ እሱን ቱን እናደርጋለን ሌላ ግን በጣም ፐርፌክት መጥቷል በጣም አሪፍ ነው እኔ ላግኘው ምን ማለት ነው እንግዲህ አልገባኝም ይሄ መኪና አነዳድ አለው እንጂ 93 ሞዴል ነው ያው 2024 2025 ሞዴል ትራክ ላይ ገብቶ መወዳደር የለመደ ሰው ይሄን መኪና ሊነዳ የሚችልበት ቫይብ አለውና አይደለም ይሄ የሚነዳበት የራሱ የሆነ ግሬስ ያለው መኪና ነውና ሁሉ ነገር ከተስተካከለ በኋላ ድምጹ ነው ኢንጆይ እየተደረገ ስሙዝ ነው በጣም ስሙዝ ነው አይደል መንተፋተፍ ምናምን ነገር የለውም በጣም አሪፍ ነው ያለው ፕሮብሌም ነበረች እሷና ታውን እንደምትመለከቱት ግን ጌጁ ላይ አንድ የበራ ነገር የለውም ጁ አንድ የበራ ነገር የለውም እንደምታዩት ነው የበራው ያለው ነገር ምንድነው ይሄም የእጅ ፍሬን የፓርኪንግ ብሬኩ ነው የበራው የእጅ ፍሬን ነው ሌላ አንድ ያበራ ነገር የለውም ባዶ ነው ቴምፕሬቸሩንም በመታዩት ልክ ታች ነው ያለው ኢቭን ሃፍ ራሱ አልደረሰም በጣም አሪፍ ነው ኦይል ፕሬሸሩም በጣም ቆንጆ ነው ባትሪውም እንደዛው ጌጁ ግን አይ ቲንክ ጌጁ መስተካከል ያለበት ነገር አለ ወደ ከፉል ገልብጦ ነው ያለው እሱን ማስተካከል ነው ሌላ ግን አንድ የበራ ነገር የለውም ማለት ነው በመተመለከቱት ልክ ነው መኪናው አሁን ያለበት ደረጃ ማለት ነው እንደምታዩት በጣም ቆንጆ አይነት የሆነ ውስጡ በተለይ ቀይነቱ በጣም የሚያስደስት መኪና ነው በጣም እንደምታዩት ቆንጆ የሆነ መኪና ብዙ የሆነ ትዝታ ያለው መኪና ነው ማለት ነው የመኪና አሁን አስተካክለን ጨርሰን አለው በመሃል የነዳጅም ሊሆን ስለሚችል እንዴ ሆዝ ምናምን ሊያፈነዳብን ነው እንዴ ሆዝ ምናምን ሊያፈነዳብ ይሄ 24 BMW የምቱ መስሎታል እንደዛ መኪና ሊያስነጥሰው ይፈልጋል እንደዛ አይደለም ወንድሜ እዛ ትራክ ላይ ገብቶ በ2 ደቂቃ 4 ኪሎ ሜትር ነው በ2 ደቂቃ ነው በስንት ነው በ2 ደቂቃ 4 ኪሎ ሜትር አንድ ደቂቃ 59 ባይዘው ሪከርድ ሰብሯል ማለት ከቻይኒዞች ጋር ምናምን ሆኖ አንድ ላይ ሪከርድ የሰበረ ልጅ ነው በ4 ኪሎ ሜትር የትራክ ሬሱን በ1 ደቂቃ 59 ሰከንድ ጨርሶ በ14ኛ ነው ምናምን ደረጃ ላይ የሚገኝ ልጅ ነው ኢንተርናሽናሊ ማለት ነው ስለዚህ አሁን በዛ አይነት ቫይብ ላይ ያውቆነን መኪና አናስነዳው ይሄ ነው አሁን እዚህ ጋር በእናንተ ፊት ነው የምነግረው በዛ አይነት ሁኔታ አስቦት ከሆነ ምናምን አይደለም ይሄ እንደዛ አይደለም ይሄ ያጣጣምን የምንይዘው ድምጹን እየሰማን ኢንጆይ የምናደርገው መኪና ነው እንጂ እሱ 24 የምቱ መኪና ዛ ገልብጦ እኔ አላዋሻችሁም እዛ ትራክ ሬስ ላይ ገብቼ ልነግራችሁ አልችልም በቃ ያንንም ኤክስፒሪየንስ ሼር እናረጋችኋለን ይለያል ግን እዛ ላይ ያለው የትራክ ቫይብ እና እዚህ ጋር ያለው ነገር ኮምፕሊት የተለያየ ስለሆነ ይሄንን እያጣጣም ነው ጨርሰን ደግሞ ቀጥሎም ደግሞ ወደዛኛው እንሄዳለን ማለት ነው ያኛው ሰልባትዮ ወርዷል ኦልሞስት ሁሉ ነገሩ አልቋል ሰልባትዮን ፕሬሸሩን አይተን መስቀል ነው የሚቀረን ያው ኢማጂን በሁለት ቀን ነው የትራንስሚሽን ያለቀው በሁለት ቀን ነው ስራ ተደርቦ የውጪ ስራ ተደርቦ ኢማጂን ይሄንን ይዘን የውጪ የሚመጡ ኤሌክትሪክ መኪኖች ማታ እስከ 4 ሰዓት ድረስ ተሰርቶ ነው አሁን የምታዩት ፕሮግረስ በሁለት ቀን እዚህ ጋር የደረሰው ማለት ነው ስለዚህ አሁን ጨራርሰን የምትቀረዋን ነገር አደራርገን ወደ አስፋልት እናወጣለን ማሜኒምቦ ወይ መሐመድ ከድር የምትለን ነገር ካለህ ደግሞ ጨምርልን ያው እንደምታውቁት የመኪና በጣም የምንወደው መኪናችን ነው በፍቅር የምንወደው መኪናችን ነው እና አሁን ላይ ቀይነቱ ራሱ በጣም የሚያምር ቀይ ነው ቆሽሿል ምናምን ያው መጀመሪያ እሱ ማመን ችግር ያለው እንዴ እሱ ይሰራል በኋላ ያቆምኩት መኪና ነውና አሁን ላይ አንድ ያለውን ነገር ልጨርስና ፍሬኑንም ንፋስ ማውጣት ይፈልጋል ይመስለኛል የፍሬን ዘይቱን ቀይራለሁ ከዛ ሸራዎቹን አይቻቸዋለሁ ንጹህ ናቸው አሁን አንዳንድ ትላንትና ስንገጥም ያየነው ትራንስሚሽን ላይ አንድ ፕሮብሌም ነበረች እሷ ፕሮብሌም ናት
ትራንስሚሽን ላይ ትላንትና ስንገጥም አንድ ሎክ ነበረች ፓርኪንግ እሷ ፓርኪንግ ሎክ በስትክክል አልገጠመችም መሰለኝ እሷ ልክ አይደለችም ሌላ ሁሉ ነገር አሪፍ ነው ያለው በጣም ኢንጂኑም አሪፍ ነው ያው ስላልተነዳ ትንሽ ሲጭርም አነሳሱም ቆንጆ ነው አሁን ላይ ትንሽ ረጅም ጊዜ ስለቆመት መኪናው መነዳት ይፈልጋል መብላላት ይፈልጋል ከዛ በኋላ አሁን የጨመርኩትንም ዘይት አንድ ሳምንትና ምነዳበትና ከዛ አውርጄ አዲስ ዘይት አረግለታል ውስጡን እንዲያጥበው ማለት ነው ኢንጂኑን በደንብ እንዲያጠራልን ከዛ በኋላ አልহামዱሊላህ በጣም የሚያስፈራ ነገር የለው በጣም ደስ በሚል ሁኔታ ያው የአሜሪካ መኪና አመትም አቆመው 5 አመትም አቆመው ብቻ በስነ ስርዓት አቆመው አምጥተ ባትሪ አርገስ ታስነሳው ይነሳል ቤንዚን መሆኑም አሪፍ ነው ስለዚህ እስቲ ኢንሻአላህ ስንት ሲሲ ነው 5700 ሲሲ ነው V8 በካርቡሬተር ነው በቃ የኢሴ ትንሽ ይሻላል የኢሴ ትንሽ ከዚህ ጠጠር ያለች ናትና ግን ያው እበለዋለሁ ምንም ቢሆን እሱም ቢሆን ዝም ብሎ ሰፋ እንጂ አሸናላችኋለሁ ትንሽ ጠብቁና እናያለን ኢንሻአላህ እሱ ትንሽ ብዙ ስራ ስለሚፈልግ ነው ቦዲ ምናምን ስለሚፈልግ ነው እቺ ትራንስሚሽን ብቻ ስለነበረ ፕሮብሌማ እሱን ትራንስሚሽን አልহামዱሊላህ ረብል ዓለሚን የተፈለገው ነገር መጥቷል አሁን ማይነር የነበረ ያሉት ነገራቶች ደግሞ ኢንሻአላህ ዛሬ ከከሳት ከቻለን እንጨርሳለን ካልቻለን ደግሞ ሰኞ ላይ ሬዲ ይሆናል ቦሎም ወጥቷል ሁሉ ነገር አልቋል የሚቀረን ነገር የለም አሁን ቤንዚን አንዴ መቅዳት አለብን ታንከሩም ለቅለቅ እንዲል ቀርተን ያለውና ያለን እስቲ ኢንሻአላህ ይሄ ግን ምን ተሰማሽ ደስ አላልሽም ድምጹን ስትሰሚው አልመጣም የሆነ የድሮ ነገራችን አልመጣም በጣም መጥቷል አይ ከሱም ነገር በላይ ግን ምጨምርላችሁ ማለት ነው ከሱም ነገር በላይ ግን ሌላ የሚከብደው ነገር ምንድነው በሁለት ቀን የአውቶማቲክ የሆነ ትራንስሚሽን ወርዶ ኢማጂን አውቶማቲክ ነው ትራንስሚሽኑ ቫልቭ ቦዲ ተቀይሮ ክላች ተቀይሮ ያ ሁሉ ነገር ተደርጎ በሁለት ቀን እንደዚህ ሊደርስ ይቸግራል እውነት ለመናገር ሁለት ቀን ነው ትላንትናና ዛሬ ግማሽ ቀን አሁን አዎ አንተ የመጣው ከትላንት ወዲያ ነው ከቻይና ቫልቭ ቦዲውን ምናምን ይዞ ነው የመጣው ስለዚህ ከትላንት ወዲያ መጣ ትላንትና ጀመር ነው ትላንትና ማታ እስከ 4 ሰዓት ድረስ ይሰራ ነበር አሁን ሰዓቱ ስንት ሰዓት ነው እንደምትመለከቱት ይሄው 2 ሰዓት ከ10 ይላል ይሄ ማለት 8 ሰዓት ከ10 ነው 8 በአንድ ቀን ከግማሽ ትራንስሚሽን ወርዶ ተስተካክሎ ክላች ተቀይሮ ምን ተቀይሮ ቫልቭ ቦዲ ተቀይሮ መኪና መንዳት ማለት ይሄ ትልቅ አቅም ነው እውነት ለመናገር በዚህ ያክል ያልቅ የሚችል ነገር ስላልሆነ ማለት ነው ስለዚህ በዛን ያክል ነው ያለነው ማለት ነው አሁን በጣም ደስ ብሎናል በጣም አሪፍ ፕሮግረስ ነው አሁን የምትቀራውን በጣም አሪፍ ሆኗል በጣም ቆንጆ ሆኗል ለምን ከተቀየረ ካርቡሬተሩም ካጸዳውት በኋላ በጣም አሪፍ ነው ያለው አሁን ግን መነዳት ይፈልጋል መነዳት ይፈልጋል ይብላላል ያን ይለቀዋል ሁሉ ነገር ይለቀዋል ነገራቶች ይስተካከላሉ ከዛ በፊት አሁን ፍሬናችን ያው አደጋም እንዳናደርስ ፍሬኑን ንፋስ እናወጣለታለን ፍሬኑን ሴኮ እናደርገዋለን ያለው ነገር እናያለን ከዛ በኋላ እንግዲህ አብረን ድራይቪንግ ኤክስፒሪየንሱንም አብረን ምናየው ይሆናል ተከታተሉን እንግዲህ ጨራርሰን እነዚህን መኪኖች ወደ አስፋልት እናወጣቸዋለን እነዚህ ብቻ አይደሉም ከዛ ሌላ ደግሞ ሶስተኛ ሌላም አንድ ስቴሽን ዋገን ሲልቨራዶ አለ ያ ደግሞ 6500 ቱርቦ ዲዝል የሆነ መኪና ነው ከዛም ደግሞ ያለ 7 ሲሪስ 735 አይ 1979 6 ሲሊንደር 3 አይ ተወሱ መኪና ታሪክ አለው እሱ መኪና ካወራና አይቀር ከነ ታሪኩ ነው ታሪኩ የሚጀምረው እሱ አያቆም ነበር ያኔ ገና ልጅ ነበር እኔና መሐመድ ታላቅና ታናሽ ነን እኔ 6 አመት ታላቁ ነኝ which መመረቂያ ይሄን መኪና ይዞ ይገርማል ማታ ላይ ግራጁዌሽን ማታ ፓርቲ ነበራቸውና ይሄን መኪና ሸራተን ይዞ እየሄደ ይሄ መኪና ፊውል ፓምፕ ያቃጥላል ማለት ፊውል ፓምፕ እንቢልና ያኔ ማለት መቼ ነው ኢትዮጵያ ውስጥ ነዳጅ ኢታኖል ከንትን ጋር የተቀላቀለበት ጊዜ ነበር ልክ ኤግዛክት ታይሙ ነዳጅ ከኢታኖል ጋር ይቀላቀል የተባለበት ጊዜ ልክ ሲቀላቀል ያኔ ብዙ መኪኖች ፊውል ፓምፕ ተበላሽተዋል ፊውል ፓምፕ አበላሽተዋልና ይሄ መኪናም ልክ የዛን ጊዜ የተቀላቀለበት ጊዜ ነበርና ነዳጅ ፊውል ፓምፕ ያበላሻል ሶ ያኔ ደግሞ እኔ 7 ሲሪየሱን መሐመድ አያቆም ነበር ያኔ ማለት BMW እንደዚህ 7 ሲሪየስ እንደሆነ አሁን i7 ቻይና ላይ BMW i7 እንደዚህ ሊያንፈላስ ማለት ነው ያኔ አያቅም ነበር እውነቱንም ነገራችሁ ከዛ ማታ የመኪና ሲበላሽበት ይሄድና እኔ ቀይረውና BMW ያንስን መኪና ሰጠውና ይሄንን ይዤ መለሳለሁና እሱ የዛን ቀን ያን መኪና አየው በቃ አንገት ይታረዳል BMW 7 ሲሪየስ የሚባል ነገር በቃ አንገት ይታረዳልና በጣም ታሪክ ያለን መኪና ነው ያንን መኪና 7 ሲሪየስ 735 አይ ያኔ ይዘውና በጣም ይወደዋል በቃ ከዛን ጊዜ ጀምሮ እንደ ጉድ ያው አብረን ብዙ ታሪክ ያሳለፍንበት መኪና ነው እሱንም ቀጥለን እናመጣዋለን BMW 735 አይ
6 ሲሊንደር ኢንላይን የሆነ 3500 ሲሲ የሆነ በጣም ሌግዠሪ በዛ ጊዜ ይሄ አይነት ሌግዠሪ አለ ወይ ነው የምትሉት። ስለዚህ እሱንም ቀጥለን እናመጣዋለን እያስተካከለን። ያደግንባት ደግሞ ቮልክስዋገን አለች ቢትል፣ እሷን ደግሞ እውነት ለመናገር አር&ዲ ፕሮጀክታችን ናት። ኮንቨርት አድርገ ነው ኤሌክትሪክ አድርገ ነው አውቶኖመስ ለማድረግ ነው የምንሰራት። እውነት ለመናገር አዎ በዛ ልክ ነው የምንሰራው። አውቶኖመስ እናደርጋለን፣ ግን መጀመሪያ ኤሌክትሪክ ነው የምናደርጋት። የአባታችን መኪና ናት። ያደግንባት ኋላ ወንበር ላይ እንዲቁጭ ብለን ያደግንባት መኪና ናት ማለት ነው። እሷንም እናመጣታለን አንድ በአንድ እየቀየረን የቆሙትን መኪኖች ሁሉ 62 ሞዴልም ሊንከን ኮንቲኔንታል አለ። ሱሳይድ ዶር የመጀመሪያው 7000 ሲሲ ነው። እሱ ደግሞ 8 ሲሊንደር ሆኖ 7000 ሲሲ ነው። በ4 ስፒድ አውቶማቲክ ማርሽ የሆነ መኪና ነው። ሊንከን ኮንቲኔንታል ይባላል። እሱንም እያመጣን ሁሉንም ሪስቶር እያደረግን ወደ አስፋልት እንመልሳቸዋለን ማለት ነው። እናንተም ማወቅ የምትፈልጉትን መረዳት የምትፈልጉትን እንዲሁም ደግሞ ሪስቶር እንዲደረግላችሁ የምትፈልጉት መኪናም ካለ ከስር በምናስቀምጠውም ስልኪውን ኮሜንት ላይ አስቀምጡልን። እናውራ፣ እንገናኝ። ወደ ድራይቪንግ ዘ ፊውቸር ኦነሪንግ ዘ ፓስት በሚለው ስሎጋናችን የመጣንበትን እያመሰገንን እንደዚህ እያስተካከለን እያቆምን የወደፊቱን ደግሞ ኤሌክትሪኮቹን እንዲሁም ደግሞ ጋዝ መኪኖችን ፕሮፐርሊ ለኮሚኒቲው በሚገባው ልክ ሰርቪስ እየሰጠን ለህዝባችን እያስተዋወቅን ለኮሚኒቲያችን ግን እኔ ማሰበው ነገር አለ ኢትዮጵያ ላይና ምንድነው አሁን አብዛኛውን እዚህ ሀገር ፒካፖች አሉ፣ የመንግስትን ፒካፖች አሉ፣ የግለሰብን ፒካፕ አለ ኦልዶችና እነሱን በጣም ወደ እንትን መስራት ፈልጋለሁ። ወደ ኢቪ ኤክስቼንጅ ለማድረግ ኮንቨርዥን መስራቱን ፈልጋለሁና አንዳንድ ነገራቶች ያሟላው ነው። እሱን እንደጨረስኩኝ ኤግዛክት የሆነውን ነገር ስናቅ ያው አምጥተን የመጀመሪያ ትራይል እንደምናደርግ ይሆናል። ሊትራሊ የመንግስት መኪናዎች ለምን እነሱ አሁን መንግስትም ያው በግሪን ሌጋሲ አሁን ላይ ወደ ኤሌክትሪክ መኪና እየገባ ስለሆነ ግን እነኚህ መኪኖች ደግሞ they have to find solution ብዬ ስለማስብ ለነሱ መኪና ሪኒው ተደርገው ኤሌክትሪክ ሆኖ በስነ ስርዓት መጠቀም ቢችሉ ያንን አስባለሁ። ኢንሻአላህ የኢትዮጵያና ማሚኒምቦ ያው አሪፍ ነገር ይዞ ለኮሚኒቲው ይመጣል ኢንሻአላህ። በቃላችን የተገኘን ይመጣል እንዴ አይ የተለየ ደግሞ አሁን ካለው የተለየ ነገር ይዘን እንመጣለን ኢንሻአላህ። በቃ ይሄ ነገር ግን በደንብ ሊታሰብበት አለን። ፕሮጀክት አለን እየሰራን ያለውም አንድ ፕሮጀክት ስላለ እሱን ማደራርገን ኢሚዲየት ኤክስኪዩሽን ላይ እየፈጠንን ወደፊት እንሄዳለን ማለት ነው። እናንተም ሐሳብ አስተያየቶች ካሉን እንዴት አይደለም ቆይ መጀመሪያ አልቆ ነው ንፋስ ይውጣ። ንፋስ ካወጣን በኋላ የፍሬኑን ንፋስ ካወጣን በኋላ ከዛ በኋላ አንድ አፍታ ኢሚዲየት ሄደን ማዳያ ሄደን ነዳጅ ፉል እናደርገውና እያብላላን እያየነው እንሄዳለን። ፓርኪንጓ ያልመጣች ነገር አለች፣ እሷንም እናያታለን። ፒ ስትገባ መያዝ ያለባትን ደረጃ ድረስ አይደለም እያያዘች ያለችው፣ እሱንም እናስተካክላለን። ሐሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡልን። የምታስቡትም ነገር ካለ ሼር አድርጉን፣ በስልካችንም ይደውሉልን፣ ዲስከስ እናድርግ። ድራይቪንግ ዘ ፊውቸር ኦነሪንግ ዘ ፓስት በሚለው ስሎጋናችን ወደፊት እየሄድን እንገኛለን። ተከታተሉን። ይመቻችሁ። Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love